ከክፍያ ስርዓት መዘመን ጋር ተያይዞ ሊከሰቱ የሚችሉ የደህንነት ስጋቶችን አስቀድሞ ለመከላከል ባንኮችም ሆኑ ሌሎች ተቋማት ዘርፈ ብዙ የመረጃ ስርዓት ደህንነት ስራዎችን በመስራት ላይ ይገኛሉ። ከመረጃ ስርዓት ደህንነት ስራዎች አንዱና ዋነኛው ደግሞ የግንዛቤ ማስጨበጫ ስራ ነው። በመረጃ ስርዓት ደህንነት ዙሪያ ሁሉንም ባለድርሻ አካላት አስፈላጊውን ግንዛቤ ለማስጨበጥ በዓለም አቀፍ ደረጃ ከሚከናወኑ ሁነቶች አንዱ ታዲያ በየዓመቱ በጥቅምት ወር የሚከበረው ዓለም አቀፍ የመረጃ ስርዓት ደህንነት ነው። የመረጃ ስርዓት ደህንነት ወር ዘንድሮ በዓለም አቀፍ ደረጃ ለ22ኛ ጊዜ በአገራችን ደግሞ ለ6ኛ ጊዜ በተለያዩ መርሃ ግብሮች በመከበር ላይ ይገኛል። ባንካችንም በመረጃ ደህንነት ዙሪያ የግንዛቤ ማስጨበጫ ፕሮግራሞችን በማሰናዳት ይህንን ወር ታማኒ የባንክ አገልግሎትን በዜሮ ትረስት ደህንነት እናረጋግጣለን በሚል መሪ ቃል ለሁለተኛ ጊዜ በማክበር ላይ ይገኛል። ይህንን ዓመት በባንካችን ዜሮ ትረስት ሴኩሪቲ ፎር ትረስትድ ባንኪንግ ሰርቪስ በሚል መሪ ቃል ወይም ደግሞ የታመነ የባንክ አገልግሎት በዜሮ ትረስት ደህንነት በሚል መሪ ቃል እናከብረዋለን። ዜሮ ትረስት ነው እንደ ሳይበር ሴኩሪቲ የምንከተለው ስትራቴጂ ዊሲዩ ነው። እያንዳንዱ የምታደርገውን ነገር የተደረገው በባንክ ላይ የተደረገው ነገር ይታያል። ስለዚህ ህብረተሰቡም ይሁን የባንኩ ሰራተኞቻችንም ሁሌም ግንዛቤ የምንሰጠው እያንዳንዱ የምትደረገው ነገር ከተቀመጠው ህግ አንጻር በትክክል እየተሰራ ነው ወይስ እየተሰራ አይደለም የሚለው አሁን ያንን የማየት አቅም አለን ማለት ነው። ዜሮ ትረስት የባንኩም ሲኦ አይታመንም ማለት ነው። ሌላ ትርጉም አይደለም። ዜሮ ትረስት ለውጪ አካል አይደለም፣ ለውስጥም ቢሆን ማናቸውም ፕሮፐርሊ ቬሪፋይ መደረግ አለበት። ፕሮፐር ኮንትሮል መስመር ውስጥ ማለፍ አለበት። እከሌ ነው እሱ በዛ በኩል ይለፍንም ችግር የለውም የሚባል ነገር የለም። ይህን ስርዓት ስናረግ ኢንዱስትሪያችንን ከችግር እንጠብቃለን። በተለይ ትልልቅ ተቋማት እንደዚህ ታርጌት ሊደረጉ የሚችሉ ተቋማት ጥንቃቄ ማድረግ ይኖርባቸዋል። የኢትዮጵያ ንግድ ባንክ የመረጃ ስርዓት ደህንነት ወርን ሲያከብር ዋና ትኩረቱን ያደረገው በዜሮ ትረስት ስትራቴጂ ላይ ነው። የዜሮ ትረስት ሞዴል ደግሞ ነገሮችን በእምነት ከመስራት ይልቅ ከስር መሰረቱ አረጋግጦ መስራት መቅደም እንዳለበት የሚያስገነዝብ የደህንነት ጽንሰ ሐሳብ ነው። ይህንኑ ጽንሰ ሐሳብ በተግባር ስራ ላይ በመዋል የደንበኞችን የአገልግሎት ደህንነት ለማስጠበቅ ታዲያ ባንኩ የተለያዩ የስራ ክፍሎችን በማዋቀር እየሰራ ይገኛል። የደንበኞቹን አገልግሎት ደህንነት፣ ባንኩን ሰራተኞችና ደንበኞች ደህንነት እንዴት ነው የሚያስጠብቀው የሚለውን እዚህ ጋር በምታዩት የሰባት ፒላሮች አሉት ባንኩ የሚጠቀማቸው። ከሰባቱ የዜሮ ትረስት ሞዴል ምሰሶዎች ባንኩ የሚጠቀምባቸውን ቴክኖሎጂዎችና የአሰራር ስርዓቶችን ለይቶ ተደራሽ ለማድረግ የሚያግዘውን የስራ ሂደት አስቀድመናል። ከዜሮ ትረስት ሴኩሪቲ ሞዴል ሰባቱ ፒላሮች መካከል የመጀመሪያው አንዱ ኮርነርስቶን አይደንቲቲ ሴኩሪቲ ይባላል። ስለዚህ ይህንንም ለመተግበር ባንካችን ትልቅ ኢንቨስትመንት አድርጎ የአይደንቲቲ ኤንድ አክሰስ ማኔጅመንት ወይም ባጭሩ አይኤም ቱል ገዝቶ ተግብሮ ሰራተኞቹ መጠቀም ጀምረዋል ማለት ነው። ይህ የስራ ሂደት ትክክለኛና የተፈቀደላቸው ሰዎች ወይም ባለሙያዎች ብቻ የባንኩን የመረጃ ቋትና ሌሎች ተዛማጅ አገልግሎቶችን ከተጠያቂነት ጭምር ማግኘት እንደሚችሉ ለማረጋገጥ የሚያግዝ እንደሆነ ነው የባንኩ ባለሙያዎች የሚያስረዱት። ነገ የሆነ ነገር ቢፈጠር ወይም ኢሹ ቢገጥመን ማን ምን እንደሰራ፣ በምን ሰዓት እንደሰራ፣ ስፔሲፊካሊ ያ ግለሰብ እንደሰራው አይደንቲፋይ አድርገን ለይተን ማውጣት የምንችልበት ሲስተም ነው። ይሄ ለምን ይጠቅመናል? ለኮምፕላያንስ፣ ለኦዲት ለመሳሰሉት ነገሮች ይጠቅማል። ማንም ሰው ለሰራው ስራ ተጠያቂነቱን ኃላፊነቱን ይወስዳል ማለት ነው። የባንኩን የዲጂታል አገልግሎቶችና ሌሎች መሰረተ ልማቶችን ለማግኘት የተፈቀደላቸው ሰዎች ብቻ አገልግሎት እንዲያገኙ ለማረጋገጥ የሚያግዘው ይህ አሰራር መረጃዎችን ሰንዶ ለማስቀመጥና ለመከታተልም ፋይዳው የጎላ ነው። የሲቢኢን ትላልቅ ኢንፍራስትራክቸሮች፣ ሰርቨሮች፣ ዳታቤዞች አክሰስ የሚያደርግ ሰው ስራውን ለመስራት በሚገባበት ሰዓት ከመግባት ጀምሮ ያለውን እስከ መጨረሻ ሰርቶ እስከሚወጣ ድረስ ያለውን ስቴፕ ሪካርድ አድርገን በቪዲዮ መልኩ የምናስቀምጥበት ሲስተም ነው። ይሄ ለምን ይጠቅማል? የደንበኞች መረጃ ሊሆን ይችላል፣ የስታፍ መረጃ ሊሆን ይችላል፣ የባንኩ ሴንሲቲቭ ኢንፎርሜሽኖች የሚቀመጡባቸው ሲስተሞች ስለሆኑ ኢቭን ዳታ ራሱ ወጥቶ ሊክ አድርጎ እንኳን ቢያጋጥም ማን በማን በኩል እንደወጣ የምናገኝበት ነው ማለት ነው። ይሄ
ግብይቶች ከማንኛውም የመረጃ ስርዓት ደህንነት ስጋት ነፃ እንዲሆኑ ታስቦ የተዘጋጀው ባለብዙ ዘርፍ ማረጋገጫ ወይም በእንግሊዝኛ አጠራር መልቲ ፋክተር ኦተንቲኬሽን ሌላው በባንካችን በትኩረት እየተሰራ ያለ ስራ ነው። ባለብዙ ማረጋገጫ ወይም ደግሞ መልቲ ፋክተር ኦተንቲኬሽን ይጠቅማል። አንድ ዩዘር ማንኛውም ትራንዛክሽን ከሱ እውቅና ውጪ እንዳይሆን ያግዘዋል ማለት ነው። ከዛ በተጨማሪ ኢንተርናል አፕሊኬሽናችን ላይ ዲፕሎይ ያደረግነው ደግሞ አንድ ከስተመር በራሱ የሞባይል ስልክ በሚደርሰው ኤስኤምኤስ የሚገባበት ይሆናል ማለት ነው። ሁለተኛው ደግሞ ባዮሜትሪክስ ወይም ደግሞ ፑሽ ኖቲፊኬሽን የምንለው አፕሊኬሽን ዴቨሎፕ የተደረጋለ ለመልቲ ፋክተር አውተንቲኬሽን። የደንበኞች አገልግሎትን ወደ ተሻለ ምዕራፍ ለማሸጋገርና የአገልግሎት ጥራትን ከማረጋገጥ በተጨማሪ በባንኩ ሁሉም ቅርንጫፎች የሚከናወኑ ስራዎችን ለመከታተልና ለመቆጣጠርም ባንካችን በምስል ጭምር የታገዘ መረጃ ለመያዝ የሲሲቲቪ ፕሮጀክት ቀርጾ ስራ ላይ አውሏል። በአሁኑ ሰዓት ወደ 500 አካባቢ ብራንቾችን ሰርተን ካሜራዎቹን ወደዚህ ወደ ሴንተር ወደ ማምጣት ችለናል። ይሄ የሲሲቲቪ ፕሮጀክት አፕሊኬሽን አለው፣ ሰርቨሮችም አሉ፣ እንደዚሁም ስቶሬጅ ሰርቨሮች አሉት። እነሱን ሴንትራሊ አክሰስ የምናደርግባቸው ኤችሲፒ ወይም ሃይክ ሴንትራል ፕሮፌሽናል የሚባል የሃይክ ቪዥን ፕሮዳክት አለ። እሱንም ያው ብራውዝ አድርገን ነው የምናገኘው። የሰርቨራችንን አይፒ በመጠቀም ብራውዝ እናደርጋለን። ኦልሬዲ ሁሉም ስም አላቸው፣ አይፒ አድሬስ አላቸው። እነዚህን ግን አሁን ለምሳሌ ሞኒተር ስናደርግ ኢንሲደንቶች ሲመጡ ኢንሲደንቶችን እዚህ ጋር ሞኒተር ማድረግ የምንችልበት ዳሽቦርድ አለን። ዳሽቦርዳችን ላይ ሆነን ኢንሲደንቶቹን ማኔጅ የምናደርግባቸው መንገዶች፣ አለርቶችም ካሉ አለርቶችን ያሳየናል። እዚህ ጋር ለምሳሌ አንድ ካሜራ አለ። እሱን እዚህ ጋር ማየት እንችላለን ማለት ነው። እንደዚህ እናያለን። አሁን ስራ እየተሰራ ነው። እዚህ አዲስ አበባ ብራንች ላይ ያሉትን ብር ካውንቲንግ ላይ ያሉት ሰዎች ናቸው። ካውንት እያደረጉ ነው። ይሄ የምናየው እነዚህ አራት ማዕዘን ነገሮችና ሴንስ የሚያደርጉት ነገሮች ሞሽን ዲቴክሽን የምንላቸው ነገሮች ናቸው እና ቪዲዮአችን ምንድነው ሞሽን ዲቴክሽን ኢኔብልድ ነው። ሞሽን ከሌለ አይቀርጽም፣ ሪከርድም አያደርግም። ለምን? ስቶሬጃችንና ያሉት ሪሶርሳችንን ስለሚያባክንብን ሰውና ቬሂክል አይነት ነገር ካለ ብቻ ቀረጽ ስላልን ኦልሬዲ ሞሽን ዲቴክሽንን አፕላይ ስላደረግንበት ይሄ ምልክት እናያለን። ይሄ ማለት አድሚኒስትሬተሩ የዚህ የሲሲቲቪ አድሚኒስትሬተር የሚሰራቸውን ስራዎች አፕላይ የሚያደርጋቸውን ፖሊሲዎች ካሜራዎቹ ላይ የሚያይበት ኢፌክት ነው። የመረጃ ስርዓት ደህንነት ሌላው ቁልፍ ጉዳይ የኔትወርክ ደህንነትና ሌሎች ከመረጃ መረብ አውታር ጋር የሚገናኙ መሳሪያዎች ደህንነት ነው። የኔትወርክ ሴኩሪቲ ስናይ የመጀመሪያው ኔትወርክ አክሰስ ኮንትሮል ነው። ወደ ባንኩ የሚመጡ ዲቫይሶች ኮምፒውተሮች ሊሆን ይችላሉ፣ ዋየርለስ ዲቫይሶች፣ የተለያዩ ዲቫይሶች ወደ ባንኩ ፕለግድ ሲደረጉ ሞኒተር እንዲደረጉ የሚያደርግ አንድ ሲስተም አለን። አይሲ የምንለው የአይደንቲቲ ሰርቪስ ኢንጂን ማለት ነው። በማንኛውም ጊዜና ቦታ ለልዩ ልዩ አገልግሎቶች ወደ ባንካችን የሚመጡ መሳሪያዎች ታዲያ አገልግሎት ላይ የሚውሉት ደህንነታቸው በአስተማማኝ መልኩ ተፈትሾ ሲረጋገጥና የይለፍ ፍቃድ ሲያገኙ ብቻ ነው። የባንኩ አድሚኒስትሬተሮች ወይም ሴኩሪቲ ፐርሰኖች አውቀውት ወይም ያ ዲቫይስ ሲገባ ወደ ባንኩ ፕለግድ ሲደረግ ወይም ሲሰካ አሰስመንት ይሰራበታል ማለት ነው። ይህንን አሰስመንት የሚሰራው አፕሊኬሽን ወይም ሲስተማችን ይሄ አይደንቲቲ ሰርቪስ ኢንጂናችን ነው ማለት ነው። ስለዚህ ይሄ አይደንቲቲ ሰርቪስ ኢንጂናችን ምንድነው የሚያደርገው? ማንኛውም አውቶራይዝድም ይሆን ይችላል፣ አንአውቶራይዝድም ዩዘር ፕለግድ ቢያደርግ ምን ያደርጋል? ይሄ ሲስተማችን ፈርስት ላይን ኦፍ ዲፌንስ ሆኖ ኔትወርካችንን ፕሮቴክት ያደርግልናል ማለት ነው። ያንን ወደ ባንኩ ኔትወርክ እንደሰካ ብቻ ኔትወርክ አያገኝም። ስለዚህ ምን ይሰራል? ፖስተር አሰስመንቶች ይሰራሉ። ወደ ባንኩ የሚመጡ ማናቸው መሳሪያዎች አገልግሎት ላይ ከመዋላቸው አስቀድሞ እንደሚሰራው የመረጃ ስርዓት ደህንነት ሁሉ ለልዩ ልዩ አገልግሎቶች የሚፈለጉ መተግበሪያዎችም ስራ ላይ የሚውሉት ከውጭም ሆነ ከውስጥ ሊቃጡ የሚችሉ የደህንነት ስጋቶችን አስቀድሞ ለማምከን ሲባል ደህንነታቸው በአስተማማኝ መልኩ ተፈትሾ ሲረጋገጥ ብቻ ነው። ከውስጥ ሲባል የሰራተኞች ጋር ተያይዞ የዩዘር ጋር ወይም የአጠቃቀም ሲስተሞችን የባንኩን ሲስተሞች አጠቃቀም ጋር ተያይዞ ያሉትን ነገሮች
ፖሊሲ ቫዮሌሽን እንዳይኖር ያን ሞኒተር እናደርጋለን። ያ ቫዮሌሽን ካለም ደግሞ አክሽን እንዲወሰድ እናደርጋለን። ከኤክስተርናል ሲባል ደግሞ ከውጭ እኛ ላይ የሚቃጡ ጥቃቶች ሲኖሩ እነሱን ጥቃቶች ሞኒተር እያደረግን ሪፖርት እናደርጋለን ማለት ወደሚመለከተው። ለምሳሌ ያው ከኢንሳ ጋርም ከቴሌ ጋርም አንድ ላይ ሆነን አክሽን የሚወሰድበት መንገድ ካለ አክሽን እንዲወሰድ እናደርጋለን። የአፕሊኬሽን ሴኩሪቲ በዚህ በዜሮ ትረስት ፒላሩ ውስጥ ሞስትሊ ሴኩሪቲ ሶፍትዌሮቻችንን እና ዳታዎቻችንን እንዴት አድርገን በምን አይነት መንገድ ሴኩር እናደርጋለን ከዜሮ ትረስት ፒላር ጋር አላይን አድርገን የሚለውን ኮንሰፕት የሚዳሰሰው ማለት ነው። በተለያዩ መንገዶች የሶፍትዌሮቻችንን እና የዳታዎቻችንን ሴኩር የምናደርግበት መንገዶች አሉ። ለምሳሌ አሁን በአፕሊኬሽን ውስጥ እንዳወራዎች መንገዶቹም አንደኛው ማይክሮ ሴግመንቴሽን ወይም በኔትወርኮቻችን መሀል ምንም አይነት ኮሚኒኬሽን እንዳይኖር አንዱ ከአንዱ እንዳያወራ አንለስ ባይ ዲዛይን ካልሆነ በስተቀር እንዳያወራ ማድረግ አንደኛው ትልቅ ኮንሰፕት ነው። ሁለተኛው ኮንቲኒየስ ሞኒተሪንግ ነው። ኮንቲኒየስ ሞኒተሪንግ ማለት አታክ ሰርፌሶቻችንን ወይም ሲቢ ውስጥ ለውጭ ለከስተመር የሚሆን ለሌላ ሰርቪስ አቬል ያደረግናቸውን አታክ ሰርፌሶቻችንን እንዴት ነው ሞኒተር የምናደርገው የሚለው ነው። ሌላው ትልቁ ኮንሰፕት በዚህ በአፕሊኬሽን ሴኩሪቲ ፒላር ላይ ስትሮንግ አውተንቲኬሽን እና አውቶራይዜሽን የሚለው ኮንሰፕት ነው። ስለዚህ እንደ ባንክ ምን አድርገናል? ለምሳሌ ሴኩር ሶፍትዌር ዲቨሎፕመንት ላይፍ ሳይክል የሚባል የራሳችን የሆነ ፕሮሰስ አለን። ማንኛውም ነገሮች ሲሰሩ በሴኩሪቲ ክሊራንስ ፕሮሰስ ማለፍ አለባቸው። ይሄም ማለት ሰርቨር አዲስ ሰርቨር አፕ ሲሆን ሰርድ ፓርቲዎች ወደኛ ኢንተግሬት ሲደረጉ ፕሮጀክቶች ጎ ላይቭ ከቴስት አልፈው ወደ ጎ ላይቭ ሲወጡ ከዛ ደግሞ ዋናው ሲቢ ውስጥ የሚሰሩ ማንኛውም ሶፍትዌር ዲቨሎፕ የሚደረጉ ማንኛውም ሶፍትዌሮች የራሳቸው የሆነ ክሊራንስ አልፈው ነው የሚሄዱት ማለት ነው። ከሪኳየርመንት ጀምሮ እስከ ሜንቴናንስ ያሉ ነገሮች እስከ ዲፕሎይመንት ያሉ ነገሮች በሙሉ ትራክ ተደርገው ሴኩሪቲ ክሊራንስ አልፈው ቴስት ተደርገው እንዲያልፉ ነው የሚደረገው ማለት ነው። የኢትዮጵያ ንግድ ባንክ የመረጃ ስርዓት ደህንነትን ለማስጠበቅ ዘርፈ ብዙ ስራዎችን በማከናወን ላይ ስለመሆኑ ብዙ አብነቶችን ማንሳት ይቻላል። እንደ ሌሎች የመረጃ ደህንነት መጠበቂያ ስራዎች ሁሉ ከደንበኞች አገልግሎት ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት ያላቸው አገልግሎቶችም ትኩረት የተሰጣቸው ዘርፎች ናቸው። በዚህ ረገድ ከደንበኞች የግብይት መፈጸሚያ ካርዶች እንዲሁም የሂሳብ መግለጫዎች ጋር የተገናኙ የመረጃ ስርቆቶችን መከላከል ወይም በባለሙያዎቹ አጠራር ዳታ ሎስ ፕሪቬንሽን ተጠቃሽ ነው። የዲኤልፒ ሶሉሽናችን የከስተመሮቻችንን የካርድ ዳታዎች እንዲሁም ደግሞ የከስተመሮቻችንን ስቴትመንቶች ፕሮቴክት የምናደርግበት ወይም የከስተመሮቻችንን ኢንፎርሜሽኖቻችንን ፕሮቴክት የምናደርግበት ዲቫይሳችን ነው ማለት ነው። የዚህ የዲኤልፒ ሶሉሽናችን በየቀኑ ለምሳሌ ትናንትና የተሰሩት ኢንሲደንቶች ሎግ ተደረገው የትኞቹ ሞር ሪስኪ ናቸው የሚለውን ዳሽቦርድ የሚያሳየን ነው ማለት ነው። በመረጃ ደህንነት ውስጥ የዜሮ ትረስት ሌላው መሰረት የመረጃ ስርዓት አስተዳደር፣ የስጋት አስተዳደርና ተስማሚነት ወይም ተገዥነት ጉዳይ ነው። ይህም የባንኩን የኢንፎርሜሽን ቴክኖሎጂ ዘርፍ ከባንኩ የቢዝነስ ግብ ጋር በማስተሳሰር በመተግበር ላይ ይገኛል። የመረጃ ስርዓት አስተዳደር ስንል በውስጡ የተለያዩ ፖሊሲዎች፣ መመሪያዎችን፣ መርሆችን፣ ጋይድላይኖችን በውስጡ ያቀፈ ነው ማለት ነው። ከዚህም ባለፈ ደግሞ የተለያዩ የሆኑ ኮንትሮልሶች ለምሳሌ አድሚኒስትሬቲቭ የሆኑ ወይም ደግሞ አስተዳደራዊ የሆኑ መቆጣጠሪያዎችን ቴክኒካል የሆኑ እና ደግሞ አካላዊ ወይም ደግሞ ፊዚካል የምንላቸውን አብሮ ያቀፈ ነው ማለት ነው። ስለዚህ አይቲውንና ቢዝነሱን አላይን የምናደርግበትን ሌላው ሪስክ የምንለው ወይም ደግሞ የስጋት አስተዳደር የምንለው ስጋቶችን ከመለየት አንጻር ከመገምገም አንጻር ጥቃቶች ከመፈጸማቸው በፊት ለምሳሌ ሳይበር ደህንነት ላይ ያሉ ጥቃቶች ከመፈጸማቸው በፊት የሚመጡ ሪስኮችን ቅድሚያ ለይተን ከዛ ገምግመን ከለየን በኋላ ደግሞ ክፍተቶቹን እንዴት መደፈን አለባቸው የሚለውን የምናሰርጽበት የስጋት አስተዳደር አለን። በሶስተኝነት ያለው ተገዥነት የምንለው ኮምፕላያንስ የምንለው ከተለያዩ ዓለም አቀፍ ከሆኑ ህጎች ጋር እና ከሀገር አቀፍ ከሆኑ ወይም ደግሞ ባንኩ የሚያወጣቸው ተቀራራቢ ህጎች ጋር አብሮ በማጣመር እንዴት እናስኬደዋለን የሚለውን በስፋት የሚዳስስበት ነው ማለት ነው። ሌላው የኢትዮጵያ ንግድ ባንክ በሳይበር ደህንነት ላይ ሶስት ምሰሶ በምንላቸው በቴክኖሎጂ፣
በአሰራር ሂደትና በሰዎች ላይ አቅሙን እያጎለበተ እየሰራ ያለበት ሁኔታ አለ። ከዚህም ጋር በተያያዘ ለሰራተኞቹ በኢንተርናል በተለያዩ አማራጮች የተለያዩ ስልጠናዎችን የግንዛቤ ማስጨበጫዎችን እየሰጠ ይገኛል። በኢትዮጵያ ንግድ ባንክ የመረጃ ስርዓት ደህንነት ክፍል እየተተገበረ ያለው ሌላው የዜሮ ትረስት ምሰሶ የተለያዩ የማጭበርበር ሙከራዎችን የሚቋቋም የፋይናንስ ደህንነት ስነ ምህዳር መገንባት ነው። በዚህ ረገድ ባንኩ ሳምንቱን ሙሉ 24 ሰዓት ጊዜው የሚፈልገውን ቴክኖሎጂ ታጥቆ በመስራት ላይ ይገኛል። እዚህኛ ከምንጠቀምባቸው የቴክኖሎጂዎች መካከል አንደኛው ማጭበርበርን ወይ ፍራውድን ለመከላከል የምንጠቀመው ቴክኖሎጂ አለን። ይሄም ከስተመሮች ትራንዛክሽን በሚፈጽሙበት ጊዜ ሁሉንም ትራንዛክሽኖች በተለያዩ ማንጸሪያ ወይም ፓራሜትሮች እየለካን አጠራጣሪ የሚመስሉን ላይ አንዳንድ አክሽኖችን እንወስዳለን። እንዳስፈላጊነቱም ደግሞ ከስተመሮችን እናማክራለን ማለት ነው። የተለያዩ አይነት ሞኒተሪንጎች አሉ። ለምሳሌ በሪል ታይም ልክ ትራንዛክሽን በፈጸምንበት ቅጽበት ዲቴክት የምናረጋቸው የምንለያቸው ትራንዛክሽኖች አሉ። ከነዛ ውስጥ እነሱን ከለየን በኋላ ከስተመሮቹ ከራሳቸው መሆናቸውን እንዳስፈላጊነቱ በሲስተሙ በሚመጣልን ምሳሌ አጠራጣሪ የሚላቸውን በፐርሰንት ከሆነ ፐርሰንት በላይ ያሉትን እያየን እንዳስፈላጊነቱ ከስተመሮችን ኮንሰልት እያደረግን ትራንዛክሽኖቹ እንዲካሄዱ ወይም እንዲቋረጡ ለማድረግ የምንሰራበት ሁኔታ አለ ማለት ነው። ለዚህም የምንጠቀማቸው የተለያዩ ቴክኖሎጂዎች አሉ። ከሞላ ጎደል ክትትል የማናደርግበት ትራንዛክሽን የለም። ማጭበርበርን ለመከላከል ከዜሮ ትረስት ጋር በተያያዘ በሁሉም የቴክኖሎጂ ሌየሮች ላይ መከላከያዎች አሉ። አንደኛው መከላከያ ትራንዛክሽን ሲፈጸም ወይም ትራንዛክሽን በሚካሄድበት ጊዜ ወይም በሚሞከርበት ጊዜ መቆጣጠሪያ የምንሰራበት ሶሉሽን ላይ ነው ማለት ነው። አሁን የማሳያችሁ በዚህ ሶሉሽን ላይ የተለያዩ አክቲቪቲዎችን እናደርጋለን። ለየት ያሉ ትራንዛክሽኖችን ወይም ግብይቶችን ለመለየት የአርቲፊሻል አስተውሎት ወይም ይጠቀማል። ስለዚህ እሱን ተጠቅመን የተለያዩ ዲቴክሽኖችን እንሰራና እንዳስፈላጊነቱ ኢንቨስቲጌት እያደረግን ኬዞችን ማኔጅ እናደርጋለን ማለት ነው። ስለዚህ ኦል ኢን ኦል ሳይበር ሴኩሪቲ ኢቮልቭ እያደረገ ነው። በኮምፕሊኬሽኑ የጥቃቱ መጠንም እንዲሁ እየጨመረ ነው። ያንን በሚመጥን መልኩ ደግሞ የሰው አቅም ዝግጅትም የትሬኒንግም ዘመናዊ የሚመጡትን ጥቃቶችን ቶሎ ዲቴክት አድርጎ ወዲያው መልስ ከመስጠት አንጻርና ከመከላከል አንጻር ወርልድ ላይ አሉ የተባሉትን ቴክኖሎጂዎች በተለይ ኤአይ ቤዝድ የሆኑትንም ከመታጠቅ ጀምሮ እንደዚሁም ፕሮሰሶቻችንን ከጊዜ ወደ ጊዜ እያሻሻል ነው እያዘመን ነው። ያንን የሚመጥን ከማድረግ አንጻር ሰፊ ስራዎችን እየሰራ ነው። ነገር ግን የሳይበር ሴኩሪቲ ጉዳይ 100% ጨረስኩ የምትለው አይደለም። ከጊዜ ወደ ጊዜ አብሮ ዳይናሚካሊ መቀየር ይጠይቃል። ከዛ አንጻር ብዙ ስራዎች በቀጣይ እንሰራለን ብለንም በእቅድ ይዘናል ማለት ነው። የኢትዮጵያ ንግድ ባንክ ታማኒ የባንክ አገልግሎትን በዜሮ ትረስት ደህንነት እናረጋግጣለን በሚል መሪ ቃል የመረጃ ስርዓት ደህንነት ወርን በተለያዩ መርሃ ግብሮች በማክበር ላይ ይገኛል። መርሃ ግብሮቹ ታዲያ የባንኩ ማህበረሰብም ሆነ ደንበኞች እንዲሁም ሌሎች ባለድርሻ አካላት ስለ መረጃ ስርዓት ደህንነት በቂ ግንዛቤ እንዲኖራቸው ፋይዳው ብዙ ነው። ባንኩ ከተለያዩ ባለድርሻ አካላት ጋር ይሰራል። ከሌሎች ባንኮች ጋር ተጣምሮ ይሰራል። ከቴሌኮም ሰርቪስ ፕሮቫይደሮች ጋር በጋራ ሆኖ ይሰራል። ከፊንቴኮች ጋር እና ከተለያዩ ከደንበኞች ጋር እና ኢቭን ከሰራተኞቹም ጋር በጋራ ሆኖ ነው የባንኩን ሴኩሪቲ እና የደንበኞቹን አገልግሎት ደህንነት የሚያስጠብቀው። ስለዚህ ከነዚህ የባለድርሻ አካላት ጋር በጋራ ሆኖ የመረጃና የልምድ ልውውጦችን ማድረግ፣ የግንዛቤ ማስጨበጫ ፕሮግራሞችን ማካሄድ፣ በተለይ ደግሞ ለሰራተኞቻችን የተለያየ ቴክኖሎጂዎች ላይ እንደ መስራታቸውና ደህንነቱን የጠበቀ አገልግሎት ለመስጠት የሚያስችላቸውን አቅም የምንፈጥርበት ግንዛቤ የምንፈጥርበት ወር ነው ማለት ነው። የሳይበር ደህንነት ጉዳይ የባንክ ጉዳይ ወይም የአንድ ኢንስቲትዩሽን ጉዳይ አይደለም። ህብረተሰቡ ደግሞ ራሱን ለመከላከል ምናልባት የሚደወሉ በስልክ የሚመጡ ጉዳዮች ላይ ባንክ ትራንዛክሽን አካውንት ነክ ጉዳዮችን ምናልባት ጥንቃቄ እንዲያደርግ ሁሌም ነው የምንመክረው። የሳይበር ደህንነት የሁላችንም ነው። ስለዚህ ሁሉም እንደ ዜጋ በግልም በድርጅትም በተቋም ከዛ ማለፍ ሲል በሀገር ደረጃ ሁላችንንም የሚመለከት ነው።
ማንም ሰው እኔ ነፃ ነኝ እኔ ሴፍ ነኝ ብሎ ሊያስብ የማይችልበት ዓለም ላይ ጥሎናል ሳይበር። ስለዚህ ይሄ ይመለከተናል። የሚመለከተን ጉዳይ ደግሞ ማወቅ ይኖርብናል ማለት ነው። በትክክልም የመረጃ ስርዓት ደህንነት ጉዳይ ለአንድ ተቋም የሚተው አይደለም። የመረጃ ስርዓት ደህንነት ከስሪቱና ከልዩ ባህሪው የተነሳ የሁሉንም ተቋማትና የተገልጋዩን ማህበረሰብ የተቀናጀ ጥረትና ስኬት ስለሚፈልግ ለጋራ ደህንነት በአንድ ልብ መስራትን ይጠይቃል።